ዞን ወንበርማ ወረዳ በደረሰ የተሽከርካሪ አደጋ የአምስት ሰዎች ሕይወት ማለፉን የዞኑ የመንግስት ኮሚኒኬሽን መምሪያ አስታወቀ። የ13 ዓመት ፍልስጤማዊ ታዳጊ ምዕራብ ኢየሩሳሌም ውስጥ ተኩስ ከፍቶ 2 ሰዎች ማቁሰሉን ባለሥልጣናት ተናገሩ። የታዳጊው ጥቃት በኢየሩሳሌም የአይሁዶች ምኩራብ ደጅ ላይ ለ7 ሰዎች ሕልፈት ምክንያት ከሆነው ከትናንቱ ጥቃት በኋላ የተፈጸመ ነው ተብሏል። ለቃጠር የዓለም እግር ኳስ ዋንጫ ለመዳኘት በመመረጥ ታሪክ የሰራችውን ሩዋንዳዊት ዳኛ ተሳድበዋል ያላቸውን 6 ሰዎች በቁጥጥር ስር ማዋሉን የሩዋንዳ ፖሊስ አስታወቀ። ጀርመን ካርሉስሩሄ በተደረገ የ3000 ሜትር የቤት ውስጥ የሩጫ ውድድር ኢትዮጵያውያን አትሌቶች በሁለቱም ጾታዎች አሸነፉ። የ17 ዓመቱ ተስፈኛ ወጣት አብዲሳ ፈይሳ ውድድሩን 7 ደቂቃ ከ41 ሰከንድ በመግባት የስፍራውን ክብረ ወሰን አሻሽሏል። ዜናውን በዝርዝር ሶማሊያ ውስጥ በዚህ ሳምንት በወሰደችው ወታደራዊ ዘመቻ የአይኤስ ታጣቂ ቡድን መሪ መግደሏን አሜሪካ አስታወቀች። በአሜሪካ ወታደሮች ጥቃት የተገደለው ቢላል አልሱዳኒ በሶማሊያ የሽብር ቡድኑ መሪና በዓለም አቀፍ ደረጃ የቡድኑ ቁልፍ ሰው ነው ተብሏል። የአሜሪካ የመከላከያ ሚኒስትር ሎይድ ኦስቲን እንዳሉት ጦራቸው ሰሜናዊ ሶማሊያ ውስጥ ባለፈው ረቡዕ በከፈተው የወታደራዊ ዘመቻ ከአልሱዳኒ በተጨማሪ ሌሎች በርካታ የቡድኑ አባላት ተገድለዋል። አሜሪካ አልሱዳኒ በአፍሪቃና በዓለም አቀፍ ደረጃ የሽብር ቡድኑን እንቅስቃሴ በገንዘብ መደገፍን ጨምሮ በአፍጋኒስታን እየጨመረ የመጣውን የቡድኑን እንቅስቃሴ በመደገፍ ትከሰዋለች። በወታደራዊ ዘመቻው ከቡድኑ ቁልፍ ሰው በተጨማሪ በትንሹ ሌሎች 10 የሽብር ቡድኑ አባላት ሳይገደሉ እንዳልቀሩ የጀርመን ዜና ምንጭ ዲፒኤ ዘግቧል። 16 ሚሊዮን የሚሆነው የሶማሊያ ሕዝብ ለዓመታት በተለይ የአልሸባብ ጽንፈኛ ታጣቂ ቡድን የሽብር ሰለባ ሆኖ በአማራ ክልል ምዕራብ ጎጃም ዞን ወንበርማ ወረዳ በደረሰ የተሽከርካሪ አደጋ የ5 ሰዎች ሕይወት ማለፉን የዞኑ የመንግስት ኮሚኒኬሽን መምሪያ አስታወቀም። የመምሪያው ኃላፊ አቶ ዘመኑ ታደለ በተለይ ለዶይቼ ቬለ በስልክ እንደገለጹት አሸዋ ለመጫን በመጓዝ ላይ የነበረ ሲኖትራክ የተባለ ተሽከርካሪ በወረዳው ጎመር ቀበሌ ልዩ ስሙ ደኪ ከተባለ ስፍራ ሲደርስ በመገልበጡ በተሽከርካሪ ውስጥ የነበሩ 5 ሰዎች ሕይወታቸው አልፏል። አደጋው የደረሰው ዛሬ ጠዋት ዞናችን ወንበርማ የሚባል ወረዳ ነው። ከጎመር ቀበሌ ተነስቶ በደባይ የተባለ በሚጠራ አካባቢ አደጋው የደረሰው ወንበርማ ወረዳ። አደጋ ያደረሰው አሸዋ ለመጫን የሚንቀሳቀስ የሲኖትራክ መኪና ነው። ከላይ የነበሩ ወደ በረሃው የሚወርዱ የነበሩ 5 ሰዎች ከመኪናው ላይ ስለነበሩ እነሱ መኪናው በመገልበጡ 5 ሰዎች ላይ የህይወት መጥፋት አደጋ ደርሷል ማለት ነው። ስለመኖራቸውና ስለ አደጋው መንስኤ የመምሪያውን ኃላፊ ቢጠይቅም ኃላፊው ለጊዜው የደረሳቸው መረጃ ይኸው መሆኑን ጠቁሞ በተሽከርካሪው ላይ የደረሰውን አደጋ በተመለከተ ተጨማሪ ምርመራ እየተደረገ መሆኑን ገልጸዋል። የአዛድ ንቅናቄዎች ቅንጅት የተሰኘው የማሊ ታጣቂ ቡድን በሀገሪቱ አዲስ ህገ መንግስት ለማርቀቅ ከሚደረገው ጥረት ራሱን ማግለሉን አስታወቀም። ቡድኑ ህገ መንግስቱን ከማርቀቅ ራሱን ለማግለሉ ገዢውን ወታደራዊ ጁንታ ተጠያቂ አድርጓል። ታጣቂ ቡድኑ እርምጃውን የወሰደው የሀገሪቱ የውጭ ጉዳይ ሚኒስትር አብዱላሂ ዲዮፕ በሀገሪቱ ሰላም ለማምጣት በሚደረገው ጥረት የታጠቁ ቡድኖች እንቅፋት ሆነዋል ካሉ ጥቂት ሰዓታት በኋላ ነው። ቡድኑ በጎርጎርሳውያኑ 2015 በተደረሰው ዋነኛው የሰላም ስምምነት መሰረት አዲስ ህገ መንግስት ለማርቀቅ የሚደረገው ጥረት አካል ነበርም። በእንግሊዝኛ ምህጻሩ ሲኤምኤ ተብሎ የሚጠራው ታጣቂ ቡድኑ ቀደም ሲል የተደረሰው የሰላም ስምምነት ለመፍረስ ከጫፍ በመድረሱ ዓለም አቀፍ አሸማጋዮች ጣልቃ እንዲገቡ በድጋሚ ጥሪው አቅርቧል። በማሊ በጎርጎርሳውያኑ 2020 እና 2021 በወራት ልዩነት 2 ጊዜ ወታደራዊ መፈንቅለ መንግስት ተደርጎባታል። አሁን በስልጣን ላይ ያለው መንግስት በደረሰበት ዓለም አቀፍ ጫና ምክንያት መጪው ዓመት ስልጣኑን ለሲቪል አስተዳደር ለማስረከብ ተስማምቷል። የ13 ዓመት ፍልስጤማዊ ታዳጊ ምዕራብ ኢየሩሳሌም ውስጥ ተኩስ ከፍተው 2 ሰዎች ማቁሰሉን ባለሥልጣናት ተናገሩ። የታዳጊው ጥቃት በኢየሩሳሌም የአይሁዶች ምኩራብ ደጅ ላይ ለ7 ሰዎች ሕልፈት ምክንያት ከሆነው የትናንቱ ጥቃት በኋላ የተፈጸመ ነው ተብሏል። በጥቃቱ የ47 ዓመትና የ23 ዓመት አባትና ልጅ ብርቱ ጉዳት ደርሶባቸው ወደ ሆስፒታል መወሰዳቸውን አሶሺየትድ ፕሬስ ዘግቧል። ከጥቃቱ በኋላ በአካባቢው የነበሩ የታጠቁ ሲቪሎች ተኩስ በመክፈት ታዳጊውን ማስቆም መቻላቸውን የእስራኤል ፖሊስ ገልጿል። ፖሊሶች በአካባቢው እንደደረሱ የቆሰለውን ጥቃት አድራሽ ፍልስጤማዊ ታዳጊ ወደ ሆስፒታል መውሰዳቸውን ዘገባው አመልክቷል። የዛሬው ጥቃት የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ወደ አካባቢው በሚጓዙበት ዋዜማ መሆኑ ምናልባትም ሌላ ደም አፋሳሽ ወር እንዳይከተል አስክቷል። ይህ በእንዲህ እንዳለ የአውሮፓ ህብረት ዛሬ ባወጣው መግለጫው እስራኤል በኃይል በተቆጣጠረቻቸው የፍልስጤም ግዛቶች እየጨመረ የመጣው ብጥብጥ እንዳሳሰበው ገልጿል።
እስራኤል የመጨረሻ አማራጭ ካልሆነ በቀር የመግደል እርምጃ እንዳትወስድም ጠይቋል። ሳዑዲ አረቢያም በበኩሏ በእስራኤሎችና ፍልስጤማውያን መካከል ግጭት እንዳይባባስ አስጠንቅቃለች። ትናንት አርብ አንድ ፍልስጤማዊ ታጣቂ ምስራቃዊ ኢየሩሳሌም ውስጥ በሚገኝ አንድ የአይሁዶች ሰፈር ባደረሰው ጥቃት አንዲት የ70 ዓመት ባልቴትን ጨምሮ 7 ሰዎች ተገድለዋል። ለቃጣር የዓለም እግር ኳስ ዋንጫ ለመዳኘት በመመረጥ ታሪክ የሰራችውን ሩዋንዳዊት ዳኛ ተሳድበዋል ያላቸውን 6 ሰዎች በቁጥጥር ስር ማዋሉን የሩዋንዳ ፖሊስ አስታወቀም። ግለሰቦቹ በቁጥጥር ስር የዋሉት ባለፈው ሳምንት ዳኛ ሳሊማ ሙካንሳንጋ ኪቩ ካሶጊ ከዩናይትድ ያደረጉትን ጨዋታ በዳኙበት ወቅት አጸያፊ ስድቦች ተሳድበዋል በሚል ነው። በዕለቱ ሁለቱ ቡድኖች ያለ ግብ አቻ መለያየታቸው ተገልጿል። ፖሊስ ባለፈው ሐሙስ በቁጥጥር ስር ያዋላቸው ግለሰቦች 3 ሴቶችና 3 ወንዶች ሲሆኑ በአደባባይ የመሳደብ ወንጀል ተጠርጥረው ምርመራ እየተደረገባቸው እንደሚገኝም ፖሊስ ገልጿል። ሩዋንዳዊት የወንዶች እግር ኳስ ዳኛ ሳሊማ ሙካንሳንጋ አፍሪካን በመወከል ለቃጣር ዓለም ዋንጫ የተመረጡ የመጀመሪያዋ እንስት ነበሩ። በሩዋንዳ የወንጀለኛ መቅጫ ሕግ መሰረት በአደባባይ መሳደብ ከሁለት ካርሎስ ሮሄ ውስጥ በተደረገ የ3000 ሜትር የቤት ውስጥ የሩጫ ውድድር ኢትዮጵያውያን አትሌቶች በሁለቱም ጾታዎች አሸነፉም። የ17 ዓመቱ ተስፈኛ ወጣት አብዲሳ ፈይሳ ውድድሩን 7 ደቂቃ ከ41 ሰከንድ በመግባት የስፍራውን ክብረ ወሰን በማሻሻል አሸንፏል። በዚህም አብዲሳ የገባበት ሰዓት ለ17 ዓመት ታዳጊ ወጣት ፈጣኑ ሰዓት ሆኖ መመዝገቡን የኢትዮጵያ አትሌቲክስ ፌዴሬሽን በድረገጹ ገልጧል። በውድድሩ ሌላው ኢትዮጵያዊ አትሌት አዲሱ ግርማ 3ኛ ሆኗል። በተመሳሳይ ርቀት በሴቶች ምድብ በተደረገ ውድድር ኢትዮጵያውያኑ ከ1 እስከ 5 ተከታትለው በመግባት አሸናፊዎች ሆነዋል። ውድድሩን አትሌት ለምለም ኃይሉ 8 ደቂቃ ከ37 ሰከንድ ከ55 ማይክሮ ሰከንድ በመግባት አሸናፊ ሆናለች። አትሌት የወርቅ ውሃ ጌታቸውና ዳዊት ስዩም ደግሞ 2ኛና 3ኛ በመሆን ውስጥ በዚህ ሳምንት በፈጸመችው ወታደራዊ ጥቃት የአይኤስአይኤስ ታጣቂ ቡድን መሪ መግደሏን አሜሪካ አስታወቀች። በአሜሪካ ወታደሮች ጥቃት የተገደለው ቢላል አልሱዳኒ በሶማሊያ የሽብር ቡድኑ መሪና በዓለም አቀፍ ደረጃ የቡድኑ ቁልፍ ሰው ነው ተብሏል። በአማራ ክልል ምዕራብ ጎጃም ዞን ወንበርማ ወረዳ በደረሰ የተሽከርካሪ አደጋ የ5 ሰዎች ሕይወት ማለፉን የዞኑ የመንግስት ኮሚኒኬሽን መምሪያ አስታወቀ። የ13 ዓመት ፊልስጤማዊ ታዳጊ ምዕራብ ኢየሩሳሌም ውስጥ ተኩስ ከፍቶ 2 ሰዎች ማቁሰሉን ባለሥልጣናት ተናገሩ። የታዳጊው ጥቃት በኢየሩሳሌም የአይሁዶች ምኩራብ ደጅ ለ7 ሰዎች ሕልፈት ምክንያት ከሆነው የትናንቱ ጥቃት በኋላ የተፈጸመ ነው ተብሏል። ለቃጣር የዓለም እግር ኳስ ዋንጫ ለመዳኘት በመመረጥ ታሪክ የሰራችውን ሩዋንዳዊት ዳኛ ተሳድበዋል ያላቸውን 6 ሰዎች በቁጥጥር ስር መዋሉን የሩዋንዳ ፖሊስ አስታወቀም። ጀርመን ካርሎስ ሮሄ ውስጥ በተደረገ የ3000 ሜትር የቤት ውስጥ የሩጫ ውድድር ኢትዮጵያውያን አትሌቶች በሁለቱም ጾታዎች አሸነፉ። የ17 ዓመቱ ተስፈኛ ወጣት አብዲሳ ፈይሳ ውድድሩን 7 ደቂቃ ከ41 ሰከንድ በመግባት ዘገባ ስናመራ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባቶች መካከል የቀጠለው ውዝግብ ይላል። ባለፈው ጥር 14 ቀን 2015 ዓ.ም የቤተ ክርስቲያንን ስነ ስርዓት ባልጠበቀ አኳኋን ሹመት ፈጽመዋል የተባሉ ጳጳሳት ሐሙስ ጥር 18 ቀን 2015 ዓ.ም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ተወግዘው ሹመታቸው ውድቅ መደረጉ ይታወሳል። ይሁንና እነዚሁ ተወገዙ የተባሉ የሃይማኖት አባቶች በፊናቸው በትላንትናው ዕለት አመሻሹ ላይ በሰጡት መግለጫ ውግዘቱን እንደማይቀበሉ በመግለጽ በተራቸው 11 ጳጳሳትን አውግዟል። ሹመት ተሰጥቷቸዋል የተባሉት የሃይማኖት አባቶቹ ከዚህ በፊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያዩ ኃላፊነቶች ተመድበው ሲያገለግሉ የነበሩ ናቸው ያለው ይህ ጋዜጣዊ መግለጫ ምንደኛ ናችሁ በሚል የተሰጠን ስምም የተሳሳተ ነው በሚል ራሳቸውን ተከላክለዋል። እኛ ለቅዱስ ሲኖዶስ በቃልም በጽሑፍም በየጊዜው በቤተክርስቲያን ላይ የመጣውን አደጋ ከማሳወቅ እና ከማሳሰብ አልቦዘንም። የሲኖዶሱን ስልጣን በማይጋፋ መንገድ በፍትህ መንፈሳዊ አንቀጽ 5 ንዑስ አንቀጽ 104 በሰጠን ስልጣን መሰረት የተከናወነ ሲመት ነው። መሰረተ እምነትን ወይንም ዶግማ ሃይማኖታዊ ቀኖናን እና የአስተዳደር ስርዓትን የጣሰ ተብሎ የቀረበው ክስ አግባብነት የሌለው እና ምዕመናንን ለማሳሳት እና ግጭት ለመቀስቀስ የተደረገ ውንጀላ ነው። ሹመቱ በቀኖና ቤተክርስቲያን የተደረገ መሆኑን ያውቃሉ። ስለዚህ ውግዘቱ
ትርጉም የሌለው እና እውነተኞች አባቶች ወደ ቅዱስ ሲኖዶስ እንዳይገቡ ለመከላከል የተደረገ ነው። ራሱን የቻለ ስርዓተ ውግዘት ያላት እና በስርዓተ ውግዘቷም መሰረት ተወጋዡ ተጠርቶ ሐሳቡ ከተሰማና በሐሳቡም ውስጥ ዱፋቄ የተገኘበት እንደሆነ ተመክሮ እምቢ ሲል ተለይቶ የሚወገዝ ነው። በዚህ በተያዘው ጉዳይ ላይ ግን በመጀመሪያ የ3 ቀናት ሱባኤ ከታወጀ በኋላ ሱባኤው ሳይጠናቀቅና የመንፈስ ቅዱስን መልስ ሳይጠብቁ የማውገዝ ዓላማቸውን በቶሎ ለመፈጸም እንጂ ችግሩን በትክክል መርምሮ እልባት ለመስጠት አልነበረም። በዚህም ቅዱስ ሲኖዶስን በማሳሳት ህዝበ ክርስቲያኑን ግራ በማጋባት ውግዘቱ እንዲተላለፍ አድርገዋል ያሏቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 11 ጳጳሳትን በተራቸው እንደሚያወግዟቸውም በመግለጫው አብራርተዋል። ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ስራ አስኪያጅና የባህር ዳር ሀገረ ስብከት ሊቀ ጳጳስ፣ 2 ብፁዕ አቡነ ጴጥሮስ የቅዱስ ሲኖዶስ ጸሐፊና የኒውዮርክ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ኤልያስ የጋሞ ጎፋ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ፋኑኤል የዲሲና የአካባቢው ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ናትናኤል የምስራቅ ወለጋ ሆሮ ጉድሩ የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዮሴፍ የሲዳማ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ የቤተ መጻሕፍት ወመዘክር የበላይ ኃላፊ፣ ብፁዕ አቡነ መቃሪዎስ የምስራቅ ሐረርጌና የሶማሌ ሀገረ ስብከት ሊቀ ጳጳስ እንዲሁም ብቻቸውን 1 ጳጳስ የሾሙ ብፁዕ አቡነ ኤልያስ 11ኛ፣ ብፁዕ አቡነ ሕርያቆስ ቅዱስ ሲኖዶስ ስልጣናቸውን ከሊቀ ጵጵስና እስከ ድቁና ያለውን ቤተክርስቲያን የሰጠቻቸውን ስልጣነ ክህነት አንስቶ አውግዞ የለያቸው ሲሆን ከዚህ በኋላ በቀደመ ዓለማዊ ስማቸው አቶ ተብሎ እንዲጠሩ ምልዓተ ጉባኤው ወስነዋል። በጉባኤው የተገኙ አባላት ወደ ማስተዋል ተመልሰው እየፈጸሙ ያሉትን ቤተክርስቲያንን የመክፈል ተግባራቸውን እንዲያጤኑ እንመክራለን። በቀጣይም በኤጲስቆጶስ ሃይማኖታዊ ሹመት የተሰጣቸው በየተመደቡበት አድባራት ወደ ስራ እንደሚገቡና የቤተክርስቲያን ቅርስ እንዳይሸሽና ሁከትም እንዳይፈጠር በቂ ጥበቃ እንዲደረግ ለመንግስት ጥሪ እናስተላልፋለን ያሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ሐሙስ ባስተላለፈው መግለጫው ጥር 14 ቀን 2015 ዓ.ም በአባ ሳውሮስ አማካኝነት ኢሲኖዶሳዊ በሆነ መንገድ የቀኖና ጥሰት በመፈጸም ከህግ ውጪ የተሰጠ የተባለውን ስመት አውግዘው ከቤተክርስቲያን የተሰጣቸውን ከድቁና ጀምሮ ያለውን ሙሉ ስልጣናቸውን በመሻር ከቤተክርስቲያን እንደለያቸው አይዘነጋም። ግለሰቦቹ በሰሩት ጥፋት ተጸጽተው ይቅርታ ቢጠይቁ ቤተክርስቲያኗ የምትቀበላቸው መሆኑን በመግለጽም ቅዱስ ሲኖዶሱ ውሳኔውን ለመንግስት አካላት እንደሚያደርስ ማሳወቁም ይታወሳል። ለ2 ዓመታት በትግራይ የተደረገው ጦርነት የመላው ህዝብ በተለይም ደግሞ የወጣቶች ህይወት በእጅጉ የፈተነ ነበር። ጦርነቱ በትግራይ የሰርከስ ትርኢት በማቅረብ የሚታወቁ ወጣቶች ህልም፣ ምኞትና እቅድ አደናቅፏል። ከሚወዱት ሙያቸውም ለይቷቸው ቆይቷል። በትግራይ ካሉ ታዋቂ የሰርከስ ቡድኖች መካከል የሆነውና ከ10 ዓመታት በላይ በዘለቀው ሰርከስ መቀለ አባል የሆነችው ወጣት ስፖርተኛ ፊዮሪ ተክሉ ላለፉት 9 ዓመታት በስፖርቱ ስትቆይ በተለይም ከጦርነቱ በፊት በነበሩ ጊዜያት በርካታ ስኬቶች ያስመዘገበችበት ጊዜ እንደነበረ ትናገራለች። ፊዮሪና ሌሎች የሰርከስ መቀለ አባላት ስፔንና ጣሊያን ጨምሮ በተለያዩ የአውሮፓ ሀገራት እየተዘዋወሩ የሰርከስ ትርኢታቸው ያሳዩ፣ በዚህም በርካታ አድናቂ ያፈሩ ሲሆን ጦርነቱ ተከትሎት የመጣው መዘጋጋት ግን ከስፖርቱ ለይቷቸዋል፣ ከስራቸውም ገቷቸው እንደቆየ ይናገራል። ሰርከስ የምወደው ስፖርት ብቻ ሳይሆን ራሴንና ቤተሰቤ የማስተዳድርበት የገቢ ምንጭ ጭምር ነው የሚለው ዮሐንስ ያለፉት የጦርነት ጊዜያት እንዲሁም ከጦርነቱ በፊት የነበረው የኮሮና ቫይረስ ስጋት ያስከተለው መከርቸም ከሚወደው ስፖርት እንዲርቅ፣ መተዳደሪያ ገቢው እንዲያጣ፣ ህልምና ስኬቱ እንዲገደብ አድርጎት እንደቆየ በሚገኘው የሰርከስ መቀለ የስልጠና ማዕከል በነበረን ቆይታ በርካታ ህጻናትና ወጣቶች በጦርነት ምክንያት አቁመውት የነበረ ስፖርት ዳግም ጀምረው ወደ ቀድሞ ብቃታቸው ለመመለስ ሲጣጣሩ የተገኘው የሰላም እድል ተስፋ በማድረግ ደግሞ ሲሰሩ ተመልክተናል። የሰርከስ መቀለ ዳይሬክተር ዮሐንስ ኢታይ እንዳለን ቀንሶ የነበረ የስፖርተኛ ቁጥር አሁን እየጨመረ ስለመምጣቱ የሚገልጽ ሲሆን በቀን በ3 ሽፍት እስከ 150 ስፖርተኞች የሰላም ስምምነት ከተደረሰ በኋላ ከሰርከስ መቀለ በተጨማሪ ሌሎች በትግራይ ታዋቂ የሚባሉ የሰርከስ፣ ማርሻል አርት፣ ብስክሌት ቡድኖች ከ2 ዓመት በኋላ ወደ እንቅስቃሴ እየተመለሱ ይገኛሉ። እንደሚሉት የሚካሄደው ውይይት መድረክ በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በኢትዮጵያ ሊካሄድ በታቀደው ብሔራዊ ምክክር የመካፈል እድል እንዲያገኙ በሚል የተዘጋጀ ነው። የዲያስፖራ ሚና ምንድን ነው? ኢትዮጵያን አሜሪካንስ እንዲሁም
ዓለም ላይ ያለው ጠቅላላው ኢትዮጵያዊ ያ ህዝብ ምንድነው ኮንትሪቢዩት ማድረግ ያለበት የሚችለውስ ምንድነው የሚለውን እና ያንንስ እንዴት ነው የሚያደርገው የሚለውን ነገር ካሰብንበት በኋላ ኮንስትራክቲቭ በሆነ መንገድ ለዳያሎግ ኮሚሽኑ የሚረዳ ስራ መስራት ይቻላል በሚል ያንንም በዚህም አጋጣሚ ዲያስፖራው በዓለም ላይ ያለው ዲያስፖራ ያለውን ሀሳብ ያካተተ ጠቀም ያለ ስራ ሰርቶ ለዳያሎግ ኮሚሽኑ በመላክ ስራቸው ላይ ለሚያደርጉት ስራ አስተዋጽኦ ይሰጣል በሚል እምነት የተጀመረ ነው። ኤፓክ ለዚህ ፕሮጀክት አማካሪና አደራጅ ኮሚቴዎች በቅርቡ እንደሚያቋቁሙም አቶ መስፍን ጠቁመዋል። ህግ የኮንስቲቱሽን እና እንደዚሁም ህግ አወጣጥን ልምድ ያላቸው የሶሻል ሳይንስ እንደዚሁም የመሳሰሉ ህገ መንግስት ማውጣት ላይ ሊረዱ የሚችሉ ኤክስፐርቲስ ያላቸውን ሰዎች የሚያካትት ኮሚቴ ይሆናል። እንግዲህ ይህም ኮሚቴ የሚቋቁመው በሰዎች ጥቆማ ነው። ሰዎች ራሳቸው መጠቆም ይችላሉ ወይም እንደዚህ ስራ ቢያገለግል ይጠቅማል የሚሉትን ሰውም ሊጠቁሙ ይችላሉ። ኮሚቴዎቹ በመጪዎቹ ወራት በውጭ ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ማህበረሰብ አባላት ሀሳቦችንና አስተያየቶችን ይሰበስባል፣ ውይይቶችንም እያቀናጀ ይመራል ብለዋል ሊቀመንበሩም። በተጨማሪም የተለያዩ ምርምሮችና ጥናቶችን በማሳተምና በመገናኛ ብዙሃን ተቋማት በማውጣት ለኤፓክ አባላትና በውጭ ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ያሰራጫል። እንደ አቶ መስፍን ገለጻ በመጨረሻም የእነዚህን ሀሳቦችና ጥናቶች ዋና ነጥቦች እየጨመቀ አጠናክሮ በአስተያየት መልክ ለብሔራዊ ምክክር ኮሚሽኑ ያቀርባል። ኤፓክ መድረኩን አስመልክቶ ባወጣው መግለጫ ላይ ዋናውና በአንደኛ ደረጃ ሊጠቀስ የሚገባው የኢትዮጵያ ችግር አሁን በሀገሪቱ ያለው ህገ መንግስት ነው ብሎ እንደሚያምን ገልጿል። ይህ ህገ መንግስት ለችግሮች መፍትሄ ከመስጠት ይልቅ ችግር ፈጣሪ፣ ከህዝብ አንድነት ይልቅ ከፋፋይ፣ ከሰላም ይልቅ እርስ በርስ መጋጨትን የሚያበረታታና ፍጹም ኋላ ቀር ነው ብሎታል መግለጫው። በተቃራኒው ደግሞ ይህ ህገ መንግስት የህልውናችን መሰረት የሆነ የቃል ኪዳን ሰነዳችን ነው የሚሉ ወገኖች አሉና የእነርሱን አመለካከት እንዴት ለማስታረቅ አስባችኋል በሚል ጥያቄ ያቀረብላቸው የኤፓክ ሊቀመንበር